ኧረ ጌታዬ ሆይ እኔ እኮ ቲክቶክ ሄድኩ ቲክቶክ ላይም እንደዛው ዩቲዩብ መጣው ዩቲዩብ ላይም እንደዛው እንዴ ምን ነው የሚሻለኝ? ጌታዬ ሆይ በእውነቴን ነው። ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለኝ እግዚአብሔር ይመስገን። እኔ ዛሬ ግን አንድ ነገር ለሄምዬ እንድታደርሱኝ እፈልጋለሁ። ጌታን ምን አለ መሰላችሁ ቤተሰቦች፣ ሄምዬ ስሚ እና የኔ እናት እና አንቺ አሁን ይቅርታ ማቀበል አለብሽ። ጌታን የምር ነው። ከዚህ የበለጠው ነገር ከዚህ የበለጠው ቦታ ማሄድ የለብሽም። ከዚህ የበላይ ማለት ከዚህ በላይ ማሄድ የለብሽም። ይቅርታ ተቀብለሽ ማለት ህይወትሽን ኑሪ። ጌታን ይኸውልሽ በየሚዲያ ሁሉ እየተሳደባችሁ እያያችሁ ነው። ግን እንደ ተሳዳቢዎች ችግር የለብሽም፣ እነሱ ችግር የለብሽም። ግን ምን አለበሽ በቃ ይቅርታ አድርገሽ ይቅርታ ተቀብለሽ ለምንድን ነው በቃ እንደ በፊቱ ማትሆኑት? በቃ ይቅርታውን ተቀብይ የኔ እናት በእግዚአብሔር። አንቺ እኮ ይቅርታ ልብ ያለው ሴት ነሽ አይደል እንዴ? ለምንድን ነው ጠላት ቦታ ከፍተሽ የምትሰጪው? ሞኔ ባሪ ከፍተሽ የምትሰጪው እንዲገባ እንደ ሄሚ ምን ሆነሽ ነው የኔ እናት? በእውነት ቤተሰቦች እኔ እንደዚህ ሲነግራችሁ ሄሚ ደግሞ ስለ ሄሚ ጥላቻ ስላለሽ እንደዚህ ነው አትበሉ። ሄሚ በጣም ነው መወዳት፣ ብሩክን በጣም ነው መወዳት፣ ሁለቱም ማለት ነው በአንድ ላይ ነው የሚያየው ማለት ነው። ገባችሁ? ሄሚ ግን በእውነቴን ነው እግዚአብሔር ስንት ነገር እያጠፋን ብዙ ነገር ማለት ነው ቤተሰቦች የምር ነው የምላችሁት። ስንት ነገር እያጠፋን እንገያለን፣ ግን እግዚአብሔር ይቅር እያለ ቀን በቀን ያው ምሕረቱ አዲስ ስለሆነ እየኖረን እንገኛለን። ገባችሁ? ዛሬ እዚህ የደረሰው ነው እግዚአብሔር ይቅርታ ስላለ ነው፣ ይቅር ስላለ ነው። ለምንድን ነው እኛ ስጋ ለባሽ ነን? ፍጹም ሰው የለም ምድር ላይ ፍጹም ሰው የለም። እንሳሳታለን። የምናደርገው ነገር ልክ ነው ብለን የምናደርገው ነገር ልክ ላይሆን ይችላል። ገባችሁ? የሆነ የምናደርገው ነገሮች የምንሄደው ወይ የምንራመድ መንገዶች ልክ ነው ብለን የምናደርገው ነገር በፍጹም ልክ ላይሆን ይችላል። ተረዳችሁኝ? እና እኔ አሁን ፍጹም ነኝ፣ ፍጹም ነፃ ሰው ነኝ ልል አልችልም። ገባችሁ? በፍጹም ፍጹም ሰው ነኝ እኔ ምንም ላይ የለውበትም። ፍጹም ሰው ነኝ ልል አልችልም። በጣም እንሳሳታለን ብዙ ነገር ላይ ተረዳችሁኝ? ጌታን እና ሄምዬ ይኸውልሽ ነገ ማን ያውቃል? የሆነ ስህተት ልትሰሪ ትችያለሽ አንቺም ማለት ነው። ማንም ሊያውቅ አልችልም። የሆነ ስህተት ሰርተሽ ዛሬ ለብሩክ ይቅርታ ካላረግሽ ነገም እሱን ደግሞ እንደዛ ነገሩን ካድሮ ይቅርታ ሊቀበልም ብለሽ የት ነህ? በቃ ነገር ወዴት ነው የሚሄደው? አንቺ ግን እናቃለን አቃለኝ ወይዘው አንቺ ለምን እንደዚህ እንደምትሆኚ ማለት አንደኛ እቺ ልጅ ሱሲና ነው ሱሲ የምትባለው ይሄ ከህይወት እንድትወጣ ፈልገሽ ነው። አንደኛ ብሩክ ማለት እንደዚህ አይነት ነገር እንደማያረግ ለሰው ለኛ እሱ ማንነቱን ለማሳየት ነው። አቃለኝ እረዳለኝ። ገባሽ? እና በቃ አሁን ይበቃሻል የኔ እናት በእግዚአብሔር። እንዴ ለምንድን ነው እኛ እኮ ተቃጠለን እንጂ እህቶችሽ ይምር ነው ተቃጠለን እኮ ስግደት ላይ እኮ እናንተ ወደን ለእናንተ ቦታ ሰጥተን ቀን በቀን ስለ እናንተ እያሰብን ጧት ምን ይለቀቃል ነገ ምን ይለቀቃል ዛሬ እስቲ ይሄን አያን ዛሬ እሺ ነገ ምን ይሁን ምን ይፈጠር ይሁን እያለን በቃ ቀን በቀን በአሳብ እንጂ ልንሞት ነው እንጂ ሄምዬ በእግዚአብሔር ምንድነው ለእህቶች አታስቢም ነው? ስደት ላይ ያሉ እህቶች እናንተን እንደ አስመሳይ ሳይሆን እንደ ልብ ማለት እንደ ቤተሰብ የሚወዱ ልጆች አሉ እኮ። ለምንድነው ማትረጂው? ለምንድነው የሆነ ነገር እንደ ቀላላት ማታደርገው? በጌታ ብሩክ ጥፋትን አምኗል። ጥፋተኛ ነኝ ብሏል። በቃ ይቅርታ ተቀበይ። 3 4 ይቅርታ ለበቃ ይቅርታ ተቀበይ። እኔ አሁን አንቺ ላይ ብዙ ነገር ለማፈረድ አይደለም፣ ይቅርታ ተቀበይ ልል ብቻ ነው ማጣውትኝ ቤተሰቦች። ሄሚ ይቅርታ መቀበል አለብሽ ብዬ ለማናገር ብዬ ማለት ብቻ ነው አሁን እንትን ላይ ማጣውት ማለት ነው። ለማውራት ወይም ድምጽ ሊሆን ማጣውት ማለት ነው። ገባችሁ? ሄሚዬ ስሚ የኔ ውድ የኔ እናት አንቺ እኮ ይቅርታ ልብ ያለሽ ልጅ ነሽ። አንቺ እኮ ከዚህ በፊት እንደዚህ ሰው አይደለም። ምን አይነት ነገር ልብሽ ውስጥ ኖሮ የሚሆን ሊወቅ አልቻልኩም፣ ሊገባኝ አልቻለም። ማንንም ሊረዳሽ አልችልም። ማን ያውቃል ውስጥሽ ላይ ያለው ነገር አንቺና እግዚአብሔር ነው የምታውቁት። ገባሽ? ይሄን ይረዳሻል። ነገር ግን በቃ ያሳዝናል እኮ ተይ በቃ የምር በቃ ይቅርታ ተቀብለሽ ለምንድን ነው ጠላት ደስ እንዲል የምታረጊው እንዴ? አንቺ እኮ አንድ ትንጥዬ ጥፋት አጠፍተሽ
ይቅርታ ብለሽ ይቅርታ ጠይቀሽ ማለት ወደ ሰላም እንድትመለሽ ነው የምናውቀው። አሁን እኮ ይቅርታ ተጠይቀሽ ራሱ ይቅርታ መቀበል አቅቶሻል። ለምን እንደሆነ አላውቅም። ምን ሆነሽ ነው? በእውነት ምን ሆነሽ ነው? በቃ እንደዚህ አይነት ነገር ቢቀርስ በቃ ይቅር ይበቃል። አስተምረሽናል። በቃ እንደዚህ አይነት ነገር ማድረግ እንደሌለበት ህይወት ላይ እንደዚህ አይነት ነገር ከመጣ ምን አይነት ነገር እንደሚፈጠር አሳይተሽኛል። ለሁላችሁም ነው እንደዚህ አይነት ነገር አስተማርሽው ማለት ነው። ገባሽ? እንደዚህ ፍቅረኛሞች ማለት ሰው ገፍቶ እንደዚህ አይነት ነገር ማድረግ ምን ያክል ዋጋ እንደሚያስከፍል አስተምረሽኛል ማለት ተምረናል ካንቺ ማለት ነው። ካንቺ ብዙ ነገር ተምረናል። ሜዳ ስራ የሚሰራው ሰዎች ስራ አስተምረሻል። ፕራንክ የሚሰራው ሰዎች ፕራንክ አስተምረሻል። አንቺ ጀግና ሴት ነሽ እናውቃለን። ግን እንደዛ ጀግና ስለሆንሽ በቃ አንቺ ጀግና ሴት ነሽ። ሂጂበት ሄሚዬ ሂጂበት የሚሉ ሰዎች ኮሜንት ላይ በፍጹም እንዳትይ። በየቦታ እያየው ነው ጌታ ሄሚዬ ይበቃል። የምር ነው ይበቃል። ሰላም እንዲወርድ እንፈልጋለን እኛ። እኛ እኮ ጨጓራ መሆን እኮ በእውነት እናንተ እዚህ ጋር ሲራም ምንም እየሰራችሁ ነው። ነገር ግን እኛ እዚህ ጋር ጨጓራ ተቃጠለ። ስለ እናንተ ያወራን ቀን በቀን ጧትም በቃ በየቦታ ሁሉ አንድ እየተሰማው ስሜት እየተናገረ እህቶችሽ በየቦታ ዩቲዩብ ላይም ቲክቶክ ላይም ሄሚ ታይ የሚለው ኮሜንትም ላይም የተሰማ ነገር ሁሉ እየነገረሽ ነው ያለው። አንቺ ለምን እንደሆነ እየሰማሽ አይደለም። ሄሚ ለምን እንደሆነ ለኛ ማታስቢው? ብሩክ ሁለተኛ ደግሞ እቺ ልጅ በቃ ለይቅርታም እንዳትመጣ በቃ ይበቃል። በቃ አንተም ደግሞ ሄሚ ሲል ካላነሳ ቤቱን ታውቃለህ። ቤቱን ሄዳ ይቅርታ ጠይቃት። ይቅርታ ጠይቃል ግን ትታረቃለች። ሄሚ ባንተ ለብዙ በፍጹም እንደማትጨክን እናውቃታለን። በቃ እንደዛ የሆነ አላቅም ጌታን ምንድነው አዲስ አበባ ስትመጡ ሁሉም ችግር ነው። እናንተ ቡታጀራ ላይ ስትኖሩ የሆነ ምንም ችግር የለም። በሰላም ነው የምትኖሩት። የሆነ አዲስ አበባ ላይ የሆነ ምንድነው ያለው ነገር ሊገባኝ አልቻለም ጌታ እና ማለት ይቅርታ መጠየቅ ከፈለክ አንተ ከካሜራ ጀርባ የሚሆን ተጠያይቃችሁ ይቅርታ ካሜራ ፊት በሰላም ነው ልንስቲ እኛም እስቲ ሰላም ማግኘት እንፈልጋለን። ነገም ይቅርታ ያላችሁ ትመጣላችሁ። ዛሬም ይቅርታ ያላችሁ ትመጣላችሁ። ተናጎዳም ይቅርታ ያላችሁ ትመጣላችሁ። ሹሃ ሙሽኪላ ወላ እንደኛ ማለቀስ አለብን። ሲጀመር እያለቀስን እንገኛለን። ማዳም ቤት ስራ ማሰራት አቅቶናል። ወይ ጌታን ተረዱን እንጂ ለምንድን ነው በራሳችሁ ስሜት የምትራመዱት? ማለት በራሳችሁ ሐሳብ ብቻ ነው የምትራመዱት። አንዴ እንዴት ነው ለኦዲየንስ አታስቡም እንዴ? ሄሚ የላው ኦዲየንስ አታስብም? ለኢቶች አታስብም? አንቺን እኮ እንደ ነፍስ የሚወዱ ሰው አለ እኮ። አንቺና ብሩኬ እንደ ነፍስ ማለት ነው። ነፍስ እስኪሰጥ ድረስ የሚወዱ ልጆች አሉ። እነኚህ ልጆች እየተጎዱ ነው የሚገኘው አሁን። እናንተስ ለምን ትሳደባላችሁ? አንቺስ ለምን ትሳደባለሽ? ለምን ትረገጫለሽ? ተረገጣም ብትረገጭም ባትረገጭም አንቺ ይሄ ትርጉም አይሰጣም። ለኛም እኮ ትርጉም አይሰጣም። በዚያው እንደዚህ ልብስ ስለሌለም ጥልዞ ስለሆነ ነው ምሳደብሽ። ግን ይሄ ነው ነገር ነው ያልፈልግም። ነገር ግን ይቅርታውን ተቀብላችሁ እንድትመጡ ነው የሚፈልጉ በጌታ በእግዚአብሔር። በቃ ይበቃችኋል። ሄሚዬ ይበቃል። ምን ሆነሽ ነው? በቃ እንደ በፊት ሆኜ እንጂ ከህይወቷ አስወጣት። እቺ ልጅም ትወጣ። አንቺን በቃ ከብሩክ ጋር ታረቁ። ይቅርታ ተቀብላችሁ ነው እስቲ በጌታ አረ ይሄንን ቪዲዮ በጌታ እስቲ አድርሱልኝ። ሼር ሜሽንም አድርጋችሁ አድርሱላት ለሄሚዬ ማለት ነው። ላይክ ሼር እያደረጋችሁ ቤተሰቦች ወዮ ባላችሁበት ቦታ ሰላማችሁ ይብዛ።